አንተ የድሃ አደግ አባት የመበለት ደግሞ ባል የሌላት የችግረኛዋ ረዳት ከሆንክ የኔ ነህ ማለት ነው። ተግባብተናል እለዋለሁ ጌታ። 2 ዓመት ትምህርት አቋርጬ የቀን ስራ እሰራ ነበር። በጣም በብዙ ረሃብ ነው ያሳለፍኩ። ለማልቀስ ጠፋብኝ። በጣም ደረቴን ደቃ ነበር። ለሰዎች በጣም ጥሩ ልብስ ለብሼ ጎረቤት ሲሸሽሽ ጓደኛ በጥሩ ጊዜ አንቺ እኮ ጥሩ ሰው ነበርሽ ግን ያሹ ሲሉኝ ጎሽ ዞር ብላ ለልጇ እንደተወጋች እየተወጋው አንጀቴ በቃ ውስጤ እያመመኝ በቃ ሲነግሩኝ ልጆቹ እጄን ወደ ኋላ አድርጎ መንፈሱ ሲሚንቶ ላይ በጣም ቀጥቅጦኝ ደሜ እንዳለ ድሮም ጠባሳ ነው ጭንቅላቴ። ጸጋና ሰላም ከእናንተ ጋር ይሁን። አሜን ቲቪ ነው። አሜን ቲቪን እየተከታተላችሁ ስላለ ከልብ እናመሰግናለን። እንግዲህ አሜን ቲቪ ወደ ቲቪ ሳተላይት የወንጌል አገልግሎታችንን ለማሳደግ እንቅስቃሴ እያደረግን እንገኛለን። ከዚህ የወንጌል አገልግሎት ጎን እንድትቆሙ አብራችሁን እንድትሰሩ ስክሪኑ ላይ በምትመለከቱት ስልክ ቁጥር እንድትደውሉልን ደግሞ በጌታ ፍቅር እንጠይቃለን። እኛ የወንጌል ድምጽ ነን። አብራችሁን የወንጌል ድምጽ እየሆናችሁ ላላችሁ ሁሉ ምስጋናችን ብዙ ነው። እንግዲህ ከዚህ ቀደም የተለያዩ ፕሮግራሞችን ወደ እናንተ እያሰናዳን እንገኛለን። በተለይ ደግሞ እግዚአብሔር እንዴት በክርስቶስ ኢየሱስ ደም ከሰይጣን እጅ ታድጎን ወደ መንግስቱ እንደሚያመጣን የተለያዩ የቅዱሳኖችን ምስክርነት ወደ እናንተ እያደረስን እንገኛለን። ዛሬም ደግሞ አዲስ እንግዳ ይዤላችሁ መጥቻለሁኝ። ዘማሪ ዘነበች እንኳን ደህና ቆየሽ። እንኳን ደህና ቆየሽ። ሁሉ መልካም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ህይወት እንዴት ነው? እግዚአብሔር ይመስገን ደህና ነኝ። በዝማሬ ምን ያህል ጊዜ አገለገልሽ? ቆየሁ እንግዲህ በዝማሬ ከ20 ዓመት በላይ እንደዛ ነው። ካሴት አለሽ? አንድ ሰርቼ ነበረ። ኦኬ አልበም? አዎ። ቀጥሎ ደግሞ ነጠላ ዜማ የዛሬ አመት ሰርቻለሁ። ኦኬ። በደንብ ተደራሽነቱ እንዴት ነበረ? ብዙም አልሆነም። ያው የመጀመሪያው ቆይቷል፣ በፊት ነው ረጅም ጊዜ ወይ እሱ ከ15 ዓመት በፊት ነው። ላልተወሰነ ሰው እንትን ብሎ ነው ፌል አድርጓል። እሱን በቃ እንደሌለ ነው መቁጠር። ይሄኛው ግን የዛሬ አመት አካባቢ ከቤቢ ጋር ሆኜ ነጠላ ዜማ አንድ ሰራሁኝ። ብዙም እንትን የለው ብዙም እንትን አላለ። ኦኬ። ስለ ልጅሽም በኋላ በደንብ እናወራለን። እንግዲህ ጌታ ኢየሱስ ክርስቶስ እኛን ከጨለማ ወደ ብርሃን የሚያወጣበት የራሱ የሆነ መንገድ አለው፣ አጠራር አለውና አንቺ ያደግሽው አፋር ነው አይደል? ጅጅጋ ነው። ጅጅጋ አካባቢ ቅርብ ናቸው አፋርና ጅጅጋ? ዙሪያ ጥምጥም ይገናኛል። ሶማሌና አፋር ያው ሶማሌ ለማለት ብዬ ነው ማለት ነው። ሶማሌ ልትይ ነው። እዛ አካባቢ እንግዲህ አብዛኛው ሙስሊም ያለበት አካባቢ ነው። እውነት ነው። ጌታን ያገኘሽበት ሁኔታ እንዴት ነበር? እንዴት ነው ወደ ጌታ የመጣሽው? ልጅነትሽ እንዴት ነበር? ምን ይመስል ነበር ልጅነቴ? ያው በቃ እንግዲህ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው ተወልጄ ያደኩት። በእርግጥ ግን እዛ ቤተክርስቲያን አደግ ካልኩ በኋላ ነው መከታተል የጀመርኩት። ያው እንደውም የመንፈስ አሰራር የቤተሰብ በሚያስቸግረኝ ጊዜ ነው ወደዛ የወሰዱኝ። ከዛም ደግሞ ከዛ አወጡና አልመች ሲላቸው ወደ ጣዖት አምልኮ ይሄ ውቃቢ ቤት ምናምን በሚባለው በዛ ስር ከዛ ነው ጌታ ደግሞ ወደ ራሱ በጣም በዛች በትንሽ እድሜ መጨረሻ ጌታ ነው ወደ ራሱ ያስጠጋኝ እንጂ እኔ ስለ ኦርቶዶክስን ብጠይቅም ብዙም አላቅም። ያው ግን ስርዓቱ ድምጹ ጀርባችን ስለሆነ ይገባኛል። የጣዖት አምልኮም ልጅ ሆኜ ነው አላቀውም። አቀዋለሁ ትንሽ። ቤተሰቦች ምናምን ፋሚሊዎችሽ ምን ያደርጉ ነበር? የምታስታውሽው ነገር? እናቴ ታመልካለች። ምን ነው የምታመልከው? እናቴ የቤት ጣጣ የሚባል ነገር የቤት ጣጣ ይላሉ። እሷ ግን ያው ብዙም አይደለችም። ምንድነው የቤት ጣጣ ማለት? እንደ ቃልቻ ውቃቢ የከሌ ዘሮች ነን የኛ ቤተሰብ
አምላክ ከባድ ነው ምናምን የሚባል አባባል ግን እሷ ይዛው እንደዛ አልቆየችም። ከማን ነበር እናቷ ምናምን አያቶቿ? ከእናቷ የሰማሽው ነገር ከእናቷ ወደ እህቷ ከእህቷ ደግሞ በቃ ወደ ሌሎች ወንድሞቿ ምናምን እየዞረ እንዲህ ያመልካሉ እስካሁን ድረስ ያመልካሉ። ምንድን ነበር የሚደረገው? እንደሰማሁት ቃልቻ ነው ውቃቢ ነው ያው ዛር መፍረድ ምናምን ይሄን አምጣ ምናምን ተብሎ እንደዛ ነበር አክስቴ የምታረገው። መጨረሻ ግን እሷ ጌታን አግኝታ ነው ያለፈችው። ኦኬ ሶ ልጆቿ ወንጌል አምጣ ምናምን እንዴት ነው አምጣ የሚባለው? ምናልባት በልጅነትሽ አይምሮሽ የሰማሽው? እናቴ የምታጫውተኝ ነው። እኔ ጅጅጋ ስወለድ 90 ኪሎ ሜትር ሀረር ነው የነሱ ሀገር የአክስቶቼ አያቶቼ። የዛን ታሪክ ነው የምታወራኝና ጠጋ ብዬ እነሱ ጋር አልደረስኩም ለማምለክ ወደ እነሱ እዚሁ ጅጅጋ አካባቢ ወዳለው አምልኮ ነው ይዛኝ ስትሄድ የነበረው። እና ግን የኛ ቤት ከባድ የሆነ ያው ከባድ የመናፍስቶቹ ታላቅ ታናሽ የሚባለው አለ አይደል? አዎ ምንድነው እሱ? በቃ ትልቁ እኛንን የሚሉ አጋንንቶች አሉ። በቃልቻውም ዓለም ትንሹ አለ ምናምን። አሁን የቡዳ መንፈስ ሰላቢ ምናምን የሚባለው ታናሽ በቃ ማይረባ ተብሎ የውቃቢው ደግሞ መልአክ ጠባቂ ተብሎ እንደዛ። የኛ ቤተሰብ እንደዛ ሳይሆን የጠባቂ መልአክ ነበር ነው ለምትል ባለጸጋ ነበር። አዎ እናቴ ምናምን አቅም ነበር። እንዴት ነው እንዲህ አይነት ስልጣን? ውቃቢው ራሱ ውቃቢው የሚባለው ነገር የኛ ኃይለኛ ነው በቃ ገዳይም ነው አሸናፊም ነው የሚባል እንጂ ምን አጋንንት መቼ ባለጸጋ ያደርጋል? ሰብልያ አጋንንት እኮ መጨረሻው የታወቀ ነውና እናቴ ግን ወደዛ አምልኮ ብዙም አይደለችም። ተጠራዋለች ዋ በቤቴ በእናቴ ባያቴ አምላክ ነው እንደዚህ ማረግሽ ምናምን ታስፈራራበታለች እንጂ ቁጭ ብላ እንደሌሎቹ በስርዓት አይደለችም። ሌሎቹ እንዴት ነበር ግን ስርዓቱ? ያመልካሉ በደም የሚደረገው በቃ ተሰብስቦ ይሄ ዛር ነገር መሰዋት አዋቶ ምናምን ነገር ስትነግረኝ ነው ይሄን ማቀው። እሷ ደግሞ የለችም አታዋጣም። ምን እንደሚያረገኝ አቃሉ ኃይለኝነት ተፈጥሮ ኃይለኝነት አላትና ወደ ኦርቶዶክሱም አይደለችም ብዙም ወደ ሙስሊሙ መሃል ላይ ናት በቃ እሷ። እና ግን ልጆቿ ተጎዱ። 4 ነው የወለደችው። 3ቱን መንፈስ ወሰደባት ማለት ትችያለሽ። በቃ መንፈሱ ካልተገዙለት ቶሎ እንዲህ የማዳከም ነገር እኔ ጋር ሲደርስ ነው የቆመው። ያንቺ ታላላቆች ነበሩ? ታላላቆቼና ታናሽ የመጨረሻ። ስለዚህ ያ መንፈስ ከናትሽ እንደገና ከናቴ ነው ወደኔ ሊመጣ ሲል ከኔ ጋር ሳይስማማ እንዴት ወደ ልጄ እና በቃ ግን ያው እናት አይደለች የት ጋር ውሰዳት እዛው ሰጃት። ከዛ ዛኛው አምልኮ ውስጥ አልመች ሲል እየጨመሩብኝ ሌላ ትምህርቴ እንዳልማር ጥልፍልፍ ሲያረጉኝ ደግሞ በቃ ኦርቶዶክስ እዚህ ሚካኤል ቤተክርስቲያን ብትሞት ይሻላል ብላ መጨረሻ እዛ ጌታን የሚያመልክ ሰው የነበረ እንደው ምናልባት ወደ ጌታ ወደ ማግኘትሽ ከመምጣታችን በፊት ሰይጣን እንግዲህ በስራት ውስጥ ነው ሰውን የሚያኖረው። በስራት ውስጥ የሚኖር ሰው ደግሞ የሚያስታውቅ የህይወት ምዕራፍ አለው አይደል? በደንብ ሰፊውን ጌታን ካገኘሽ በኋላ ስላለው እናወራለን። አሁን ግን ይህንን ፕሮግራም በጨለማ ውስጥ ያሉ ሰዎች ሲመለከቱ ምናልባት እነሱ ያ ጨለማ እንዲሰማቸው ስለምፈልግ ነው በደንብ እንድናወራ የፈለጉትና እንደው አንቺ የእናትሽን እህቶች ቤት ስታይ እህቶቿን ስታይ ጎረቤቶቻቸውን ስታይ አጋንንት ምንድነው በእናንተ ዘር ውስጥ በእናንተ ፋሚሊ ውስጥ ያደረገው ነገር ምንድነው? ያ ግብር ያ መሰዋት አጋንንት እንግዲህ በዛች በትንሽ እድሜ 10 ምናምን እድሜ ሲሆን ነው ወደ ጌታ የመጣው። ከጌታ በፊት ነው ያ ሁሉ መከራ አይደረሰብኝ። ያ10 ምናምን እድሜ ገና ፋይሬጅ ልጆች የሚጫወቱበት ሰዓት እኔ እስር ቤት ነኝ ማለት ትችያለሽ። እየተማርኩ ጥሩ ውጤት ነበረኝ ነው በቃ ኮንትሮል ያረገኝ እንደ ትምርት ክላስ ቁጭ ብዬ እንዳልማር አይኔን ጨፍናለሁ። በቃ ዴስክ ላይ ወድቃለሁ። አስተማሪዎች ይወዱኛል በጣም በስነ ምግባር
ሆስፒታል ሲወስዱኝ ምንም የለም እና ቤተሰብ ጠጋ ብለው ሲጠይቁ አይ እንግዲህ ምናልባት አይታወቅም ይሄ እናቴ ዘር ማንዘር ይሆናል ምናምን ትላለች እናቴና መጨረሻ በቃ መላ ቢፈለግ ይሻላል ተባለ። መላ ሲፈለግ ያው ቤተሰቦቿ የምታውቀውን አምላክ መጥራትና በሌላ በኩል መፈለግ ነው። ስትፈልግ ወሰደችኝ ይሄ ጣውት ውቃቢ የሚባል ቤት። ሌላ ነገር ነው የጨመረብኝ ሰውየው። ምን ጨመረብኝ? ሌላ ውቃቢዎች ሌሎች ኃይለኛዎች በእሷ ላይ መሆን አለባቸው። እሷ ታስፈልጋለች፣ እሷ በጣም እንፈልጋታለን አይነት ነገር ሲሏት ተጣላች። እናቴ ተጣላች። እኔ አልፈልገውም አንሱልኝ ነበር ማለት ነው። ከትምህርቱም በቃ ራሴን ምስተው ቁጭ ብዬ እየተማርኩ ዴስክ ላይ ወድቃለሁ። ከዛ በቃ ማላቀው ሀገር ይሁን የሚያስፈራ ጨለማ ነገር ነው ማየው እዛው ትምህርት ቤት ውስጥ ክላስ ውስጥ ምንድነው ምታኝተሽ ምታዩ ሲሉኝ እኔ የሚያስፈራ ጨለማ ምናምን ነገር ነው። ምንድነው ያ ጨለማ በቃ አልገባኝም ስላቸው ወደ እናቴ ነው የወሰዱኝ አስተማሪዎች። እኛን ፈልጋታለን ልጃችን ናትና መላው ምንድነው? አይ ቆይኔ የቤተሰቦቼ አምላክ አለ አሁን እነሱ ማግኘት አልፈልግም አትስማማም እና ከነሱ ጋር ሳይሆን እነሱ ጋር ያለው በሌላ በኩል ስለሚገኝ እፈልጋለሁ ብላ አዛኛው ቦታ ስትወስድ። ከትምህርት ቤት ውጪስ ምንድን ነበር የሚያደርግሽ? ቤት ውስጥ ስትሆኚ ከጓደኞችሽ ጋር? ቤት ውስጥ ምንም በቃ ዝም ነው። በጣም ገለልተኛ ሰው፣ ብቻውን መሆን የሚፈልግ ሰው፣ በጣም ብቸኛ። ማውራት አልፈልግም። እኔ አፌን የፈታሁት ጌታ ቤት መዘመር ስጀምር ጌታ በኔ ላይ ልክ ራሱን ለመግለጽ ሲጀምር በደንብ እንኳን አላወራም ነበር። የሚገርምሽ ሱቅ ስላክ ማወራው አይታወቅም። በቃ ምንድነው የምትዩ አይገባም። ሲያወሩ መስማት አልፈልግም። በቃ የሚገርምሽ ትዝ የሚለኝ ነገር በዛ ሀገር ኤላ ይባላል። ኤላ ማለት ውሃ በባልዲ ገመድ አርገሽ ወደ ታች ጥለሽ የምትስቢበት ግቢ ውስጥ የጉድጓድ ውሃ ታች ደርሼ አንድ ጊዜ ከዛሬን የምጫወተው ከብዙ አመታት በኋላ ታች ኤላው እዛ ሀገር በድንጋይ ቅርጽ ይዝና ከስር ክብ ይሆንና ወደዚህ ደግሞ ጓዳ አለው። እንደ ጓዳ ነገር ይደረጋል። ታች ወረድኩ። በቃ እኔ መኖር የለብኝም። ትምህርት ራሴ መወርወር ሳይሆን መውረጃ አለው እንደዚህ የተሰራለት መውረጃ አለውና ታች ስደርስ ዶሮ ወጣ ነው አስደንግጣኝ ተመልሼ ወጣሁት። መኖር የለብኝ በቃ እዚህ ውስጥ መሞት አለብኝ። ምክንያቱም ትምህርት ቤት መማር አልቻልኩም። ውቃቢ ቤት ብለው ወስደውኛል። ሌላ ነገር ጨምረውብኛል። ምን ይሰማሽ ነበር ብቻሽን ስትሆኚ? ወይ በጣም በቃ ለመጀመሪያ ራስ ማጥፋት የሚለው ያቺ ድሜ ላይ ነው እዛ ውስጥ ልገባ ያሰብኩት። ከዛ ዶሮ እየጮህች ስትወጣ በድንጋጤ ታኮ ነገር አለ ወጣሁና ምን ሆኜ እሳት አቀጣጢ ለቡና ተብዬ ነው እኔ እሳቱን ትቼ ወደዛ የገባሁትና። ስንት አመትሽ ነበር? 12 አመት እድሜ ላይ ነኝና በቃ ካልዳነች እንዳውም አባቴ እናቴን ክዶ ነው ጥሎባቴ የጠፋው። በዚህ ደግሞ በስንት ወልዳ የ40 ቀን ሆኜ በጣም በኔ ብዙ ነው ያየችው። ተከሶ ፍርድ ቤት ሜዳ ላይ እየጣለችኝ ይሄ ልጅ ፍረዱኝ እኔን ነው ወይስ እሱ ነው የሚመስለው እያለች በጣም ብዙ ላይፍ በኔ ላይ ያሳልፋለች። አባትሽ ከመንፈሱን አለመቀበሏ ነው ያለያያቸው? አይደለም ሌላ ኬዝ ነው ያለያያቸው እነሱን የራሱን ተናለውና እኔ በቃ እንዳውም እቺ ልጅ አልፈልጋትም። ልጆች ስላሉኝ በቃ እኔ የእናቴን አምላክ ምናምን የአያቶቼን ወደዚች ልጅ ላይ እንዳውም አባትየው እንዲያድርጎኛል እና በጣም ትመታኛለች። እሷ አይደለች እሷ እንዳይደለች። ስለዚህ ጠላትነት በቃ እኔ ካልዳንኩኝ መማር ካልቻልኩኝ ጠንቋይ ቤት ሄጄም ካልተሳካ ለምን እዚህ ውሃ የሚቀዱት ውስጥ ብገባና ብቀር ይሻለኛል። ስለዚህ እናትሽ ላይም ፍቅርን አላገኘሽም ማለት ነው? በቃ አልድን ስል መማር ሲያቅተኝ በቃ አጉል አይነት አመታት መታኝ ነበር። እኔ ደግሞ ቀና ማለት አልችልም እንኳን ሰው ለመናገር። ይሄ ጭንቅላቴ ብዙ ስፌት አለው። የምርሽ ነው? አዎ ብዙ ጠባሳ አለው። እናትሽ መታሽ? አዎ ደሜ ይፈሳል። በቃ እንዴት ነበር የምትመታሽ? ጎረቤት ብረት ምናምን በብረት
አልሞት ብዬ ከሞት የተረፍኩ ሰው በጣም ከሩቅ ሰፈር ድረስ እንደ ሞተው ውሻ እየጎተተች ታመጣኝ ነበረ። ምን አርጌ እንደሆነ አላውቅም። ሰውየው ትዝ ብሎኛል ትላለች። ምን አረገችሽ ግን እቺ ልጅ ከአራት ልጆችሽ መካከል በጣም ምታሳዝን መሬት መርገጡን ምፈራ ሰው ነኝ በቃ በህይወቴ ምንድነው ሲሏት እኔ በቃ አልፈልጋትም ትሙት አልሞት አለችኝ። እና ስለዚህ አጋንንት እናትሽም እንኳን ጠላት አጋንንት መጨረሻ እናቴን ተጠቀመ። ግን የሚገርምሽ የሷ ጤንነትስ የሷ ህይወት ከሰዎች ጋር ያላት ግንኙነት ወይ ይሄው ነው በቃ ይሄው ነው። መደባደብ መጣላት ኃይለኝነት ነው። ከትዳርም የለያት እሱ ነው። ባህሪዋ ይከብድ ነበር። በጣም ኃይለኛ በጣም ደግ ደግሞ ሰዎች ደግሞ የሚወዷት የሚራሩላት ለድብድብ ከተነሳች በጣም በቃ መንፈስ እና በቃ እግዚአብሔር ሆይ እኔ ግን ማልኖር ከሆነ እንደዚህ አልሞት እንደዚህ እንደውሻ እየጎተተችኝ ወንድሞቼ ያለቅሳሉ ሌሎች ልጆች አይችሏትም ለምንድን ነው እንዲምታረጊያት ሲሏት አባቷ ክዶኛል በዚህ ላይ ጤና የላትም። ስለ አንቺና ወንድሞችሽ አንድ አባትና አንድ እናት አይደለም እነሱ የሌላ ናቸው። አዎ እና እነሱ ያገኛው ይሄ ብሔር ነገር አለ ያገሬ ሰዎች ናቸው። የሷ ደግሞ ወደዛ የኔ ደግሞ አጋጣሚ ወደዚህ አካባቢ ነው። እና ሰብልዬ በጣም ብዙ ስቃይ ነው ያሳለፍኩት። እኔ አሁን መማር ካልቻልኩ ማደግ ካልቻልኩ የማርያም ልጅ ኢየሱስ እላለሁ። ያው ቤተክርስቲያን ስር ሁሉ ነገር ነው እየሰማሽ የምታድጊው። ብትወስደኝስ ምን አለበት ገነት መግባት ፈልገዋለሁ በቃ እዚህ በጣም አለቀስኩኝ። ገና ከ40 ቀን ጀምሮ ነው ማልቀስ የጀመርኩት። ለምንድን ነው ማትወስደኝ እያልኩ ነው። በአጋጣሚ አብሮ አደጎቼ ወደ ኦርቶዶክስ ቤተክርስቲያን እንዲሄድ አደፋፈሩኝ። ነይ ሰንበት ትምህርት ቤት ላይ እኛ ጾም ጸሎት ይዘን እንጸልይልሻለን አይዞሽ አሉ። አሁንም ሁሉም እና አትዘኝ ተስፋ አትቁረጪ። እዚህ አንድ ወንድም አለ ሰንበት የሚያስተምር እሱ ግን አላማው ወደ ጌታ ለመውሰድ ነበር። በጣም ጎበዝ ሰው በመንፈሳዊም በጭንቅላትም የተማረም ሰው ነው። ልጆች ነን ያን ሰዓት ሄድኩኝ መከታተል ጀመርኩኝ። አጎቴ ደግሞ ቄስ ዋና ናቸው እዛ አጎቴ ልበል ያክስቴ ባል ናቸው። ግን እንዳጎት እንደ እናቴ ወንድም ነው አድግ ያለው ስራቸውና እቺ ልጅ በቃ ጸበል ይሞከር ተባለ። ጸበል ይረጫል መስቀሉ ይመታኛል ምንም የለም። ትምህርት ቤት ሄጄ ብቻ ውድቅ ነው። ሌሊት ደግሞ በሩን ከፍቼ ኩሽና ሄጄ ቁጭ ነው። ኩሽን በእንቅልፍ ልብ እናት አይደለች ተከትላኝ ሄዳ ቁጭ አብራኝ አታቂም አንቺ አላቅም። እና መጨረሻ ጸበልም አላዳናትም። ማዘር ልጅ ጾም ጸሎት ይዘን ቤት ተከራይቶ ነበር ያ ሰውና ከሰንበት ትምህርት በኋላ የቤት ፕሮግራም ይባላል እንጸልይላት ፈቃደኛ ነሽ ወይ አላት። ይሄ ሌሊት ኩሽና ቁጭ ብዬ ከማድረው ከተገላገልኩ ይሄ ትምህርቷ እንዳትማር የሆነው ነገር ከተገላገልኩኝ ድንጋይም ቢሆን ታመልክ ችግር የለውም። ልጄ ግን ምንም ጠባሳ ማየት አልፈልግም ከእናንተ ስቀበላት ችግር የለም አይዞሽ ብሏት ለ7 ቀን ጾም ጸሎት ይዞ ያሰው ይሄ መጨረሻ አናቴ እንደዚህ ሰንጥቆይ ነው መንፈሱ ጭንቅላቴ እንደዚህ በመሬት ላይ ያጋጨኝ የለቀቀኝ። በቃ ሲነግሩኝ ልጆቹ ጄን ወደ ኋላ አድርጎ መንፈሱ ሲሚንቶ ላይ በጣም ቀጥቅጦኝ ደሜ እንዳለ ድሮም ጠባሳ ነው ጭንቅላቴ። ከዛ በቃ እንዴት ልበልሽ መንፈሱ ለቀቀሽ እኮ በቃ ነፃ ሆንሽ እኮ ካሉኝ ቀን ጀምሮ ከዛን ቀን ጀምሮ ያለኝ የጌታ ፍቅር አንድ ነገር ውስጥ ይገባ። እኔ ታማሚ ሆንኩኝ የፍቅር ሌሊት ጮሃለሁ ተንበርክኬ 2 ክፍል ነው ቤቱ በዛ ጋር ተደብቄ ድምጼን ከሰማይ ስለምትመታኝ ወዳለሁ አሁን ውሰደኝ አንተ ውሰደኝ አየው ጀመር ጌታ
የኔ ልጅ አይዞሽ አትሞቺም በህይወት ትኖሪያለሽ። በቃ እናቴም እንዳትቀጠቅጠኝ ሰይጣንም ከሚያስጨንቀኝ ውሰደኝ፣ አንተ ጋር ውሰደኝ፣ መኖር ፈልግ፣ አሳየኝ ያለበትን ቦታ። ህልም በሚባለው መስመር ውስጥ እኔ እዛ ውስጥ መኖር ፈልጋለሁ። ከዚህ ስቃይ ከወጣው ገና ነሽ፣ አሳድግሻለሁ፣ አለመልምሻለሁ፣ አበዛሻለሁ። እንደዛ ሲለኝ ይከፋኛል። በጣም በጣም ልነግርሽ አልችልም። እና በቃ ፊቴ ላይ መገለጽ ጀመረ። ሌሊት መሄድ አቆምኩ። ልትመታኝ ትልና ምንድነው የምትከብጂው ትለኛለች። እየከበድሽ ነው፣ ምንድነው የሚጠጣ ነገር ሰጦሽ ስትለኝ፣ አይ አንድ ፍቅር አንድ ወዳጅ እያየሁ ነው። ምን ይመስላል? በጣም ያምራል። የተወጋጀ ያለው የተሰቀለ ማን ነው? የናዝሬቱ ኢየሱስ ነው ብሎኛል። ወይ ጉድ! እና ምን ይሁን አለ እኮ ኦርቶዶክስ እዛ ቤተ ክርስቲያን። አይ እዛ ቀጥቅጠውኝ እኮ አልዳንኩም። የት ትሄጃለሽ? እዛ ሙሉ ወንጌል ቤተ ክርስቲያን ወስዶናል። እሱ ቃል አስገብቶናል በገና በዓል ላይና እኔ ቸርች ነው የሚሄደው። ህይወቴ ነፍሴ ከጌታ ጋር ታስራለች። ማገኘው እዛ ነው። እንደሱ ከሆነ አንስማማም። ዘመዶቼም አይፈልጉም፣ እኔም አልፈልግም። ይሄ ባዕድ ነው፣ ማናቀው አምልኮ ነው። እሺ ብዬ ግን እኔ በቃ መላ እየፈለኩኝ ነበረ። በኋላ ስጸልይም መዝሙር መጽሐፍ እጽፋለሁ፣ አንጎራጉራለሁ፣ እንባዬ ይፈሳል። ዝም ብሎ በቃ ተንበርክኬ ስታየኝ በርግጫ ስትመታኝ ልሽ እንድና እንዲ ነው የምገለባበጠው። በጣም ወፍራም ነኝ ደግሞ ልጅ ሞኝ። ወይ እናቴ ምንድነው የምትይው? እኔ እፈራለሁ፣ እንደዚህ አትበይ፣ እጨነቃለሁ። እሺ በቃ ተኝቼ እጄን ሳነሳ እጄን ባለውበት 2 ክፍል ነው በዘወር ባለው ክላስ ነው ማድረውና በቃ ውጪ ከቤት አለችኝ። ወጣው። በቃ ኃይለኛ ድብደባ ተደብድባኝ ደሜ እየፈሰሰ ልብሴን በማዳበሪያ ይዤ ወጣው። እኖራለሁ ብሞትም ወደዛ ሰው ነው የሚሄደው የሚል ነገር ውስጤ በቃ ጭካኔ ያደረ ለጌታ እሰማ ነበረ። ይሄ አማኑኤል አሙጽ ምናምን ያኔ ይተላለፋል በ80 ምናምን ነው እንግዲህ ኢህአዴግ ሲገባ ነው እኔ ጌታን ያገኘሁት። በቃ አልሞትም፣ ቢርበኝ እንኳን ደስታዬን ልነግርሽ አልችልም። ትልቅ ሰው ናቸው እሳቸው ጋር ሄድኩኝ። መካን ናቸው። ልጅ ትሆኝኛለሽ ነይ ቁጭ በይ አሉኝ። ዘመዳቸው ዲያቆን ናት። ይኸው ከሷ ጋር 1 ክፍል ብለው እዛ ገባሁ። የፍቅር ህይወት የጌታ ፍቅር አደኩኝ። እንግዲህ እንዲህ ነው የልጅነት ላይፌን ሳስታውሰው። በቀደም እያስታወስኩ ነበረ ወደ ትውልድ መንደሬና በጣም አምልኮ የመንፈስ አሰራር ይሄ የጥንቆላ ባዕድ አምልኮ የበዛበት ሰፈር ነውና አንስተውታል። ግሬደር አሁን ልማት አንስተውታል። ጌታዊ ለስም ክብር ይሁን። ያ ሁሉ ቆሻሻ ተነስቷል ማለት ነው። ተቃጥሏል። አመሰግናለሁ። አዎ ጅጅጋ 06 ቀበሌ ይባላል። መንገድ ዳር ነው። በቃ ግን እያለቀስኩ ነበር። በጣም እጸልይ ነበር ለዛ አካባቢ ሰዎች። እዛ ለተወል ብዙዎቹ ሞተዋል በድግምት በጥንቆላ። እኔ እንዴት እንደወጣው ሳስብ አላቅም። ደግሞ እንደዚህ እንደዛ ሀገር ልጆች ተቀለጣጥፎ የሆነ መንገድ ምናምን እንኳን አልችልም። ራሱ ነው በቃ እጄን ይዞ እየመራ ዛሬ እንደርሻለሁ፣ ከዚህ በላይ ምን አርግልኝ ልበልህ እያልኩ ጌታን በጣም አለቅስ ነበር ሰሞኑን። እና እግዚአብሔር ይባረክ። እግዚአብሔር ደግሞ ሰዎችን የሚያመጣበት መንገድ ሰይጣን ሁሉ ጊዜ ጨለማ ነው ስራው እና መጽሐፍ ቅዱስ ሲናገር እኔ የዓለም ብርሃን ነኝ ይላል ኢየሱስ ክርስቶስና የሚያምንብኝ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል። ተመልካቾቻችን በተለያየ ጨለማ ውስጥ ያላችሁ አሁን በዚህ ሰዓት እህታችን ያለፈችውን ህይወት እየኖራችሁ ያላችሁ በቤተሰቦቻችሁ ጣጣ ምክንያት በብዙ መከራ ውስጥ በብዙ ጨለማ ውስጥ በብዙ አጋንንታዊ እስራት ውስጥ ያለፋችሁ ያላችሁ ሰዎች ብትኖሩ ወደዚህ ብርሃን ወደዚህ ዘላለም ህይወት ወደዚህ ፍቅር እንጋብዛችኋለን። አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብ አስተያየት እንድታደርሱን እንዲሁም ደግሞ እንዲህ አይነት ምስክርነት አለኝ የምትሉ ሰዎችም ልትደውሉልን ትችላላችሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቆይታ።
ተመልሰን መተናል። አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁ። አሜን ቲቪ ነው። የአሜን ቲቪ ዩቲዩብ ቻናል ሰብስክራይብ አድርጉ። እንደገና ደግሞ አሜን ቲቪ ወደ ሳተላይቱ የምናደርገውን ጉዞ ከኛ ጋር አብራችሁ እንድትሆኑ እንድታገለግሉ አብራችሁ እንድትሰሩ በጌታ ፍቅር ጠይቃችኋለሁ። ባሳለፍሽ ህይወት ውስጥ ከባድ ደግሞ ብዙ የህይወት ምዕራፎችን አልፈሻል። ልጅነትሽን ይመስል ነበረ። አሁን ደግሞ ካንቺ ጋር የሚያገናኘን የልጅሽ ጉዳይ አለ። እግዚአብሔር ሁሉ ጊዜ መልካም አምላክ ነው በመናልፍበት የህይወት ጎዳና። ዛሬ እንግዲህ ቅዱሳንም እንዲዘረጉልሽ የቅዱሳንም አብሮነት እንጠይቃለን ማለት ነው። እንደው ምናልባት ቤቢ ከመምጣቱ በፊት ከባለቤትሽ ጋር በምን ምክንያት ተለያያችሁ? እንዴት ነበር ክስተቱ? ከባለቤቴ ጋር አልተለያየንም እኮ። ኦኬ፣ አልተለያያችሁ ማሻአላ። አዎ ያው የመጀመሪያ ልጅ ፌል አደረገብኝ። ኦኬ፣ እንደተጋባችሁ ነበር የጸናሽው? አዎ በአራተኛ ወር ነው ነፍሰ ጡር የሆንኩት። ከዛ እስቲ እንደው ግን ስለመገና እንዴት ተገናኛችሁ ከባለቤትሽ ጋር? ከባለቤቴ ጋር ከጅጅጋ መጣሁና አንዲት እህት ጋር ነበር የምኖረው። መዝሙር ጀምሬ ነበር ብዬሽ ነበር። ያን መዝሙር ለመጨረስ እስቲ ብዬ ወደ እሷ ጋር ሆኜ ያን መዝሙር ወዲያ ወዲህ ያደረኩኝ ነበር። እንዳውም ጋዜጠኛ ዝናው ደነቀ የሚባል ሰው ነበር። እሱ ጅጅጋ ህብረት ላይ ያገለግል ነበር፣ ወደ አብነቹ ሳንሰን አካባቢ። እሱ መዝሙር የመጀመሪያው በ3 ካሴት ነበረ ያን የሚሰጥሽ። ሶልኔት ስቱዲዮ ነበር ይሰራልኝ ካፒቴን ሰሎሞን። ሌባ ወሰደው። ታሪኩ ሲጀመር የሱ መዝሙሩ የመጀመሪያው ፓስተር ነኝ ብሎ ጅጅጋ መጣ። ከባሌ አገር ፓስተር ነኝ ብሎ ያተጨበረበረ ደብዳቤ ይዞ መጥቶ ሙሉ ወንጌል አልተቀበለችውም፣ መሰረተ ክርስቶስ ተቀብለዋለች። እና እዛ ቤት አገልግሎ እኔ ደግሞ መዝሙሩን ሰርቼ ፋይናል ካሴቶቹን ይዤ ወደ ጅጅጋ ሄጃለሁ። ያው ባክግራውንድሽን እያጠኑ የሚዘርፉ በጌታ ስም ምን አሁንም አሉ። ያ ግን እንደዚህ ካሴት መስረቅ ብዙ ነገር የሚያጭበረብሩ ነበሩ ይዛን ጊዜ። እንደው አሁን ደግሞ መልክ ቀይሮ ነው ያሁኑ የተሻሻለ ነው። የዛሬ እንግዲህ ስንት አመት ነው ይሄ? 20 አመት ልበለው እንደዛ ነው ሰብልዬ። እና በቃ እኔን በመሰረተ ክርስቶስ ቤተ ክርስቲያን አንድ ወንድም ነው ወደዛ ወስዶ የቃለ ሕይወት ልጅ ነው። እረ ካሴትሽ እንዲሰራ በቃ ይሄ ሰው ፓስተራችን ከባሌ ነው የመጣው። ሙሉ ወንጌል ያው ስላልተቀበሉት እዚህ ምረዳቸው ብሎ መጥቷል ብሎ አስተዋወቀኝና ተዋውቄ እንደዚህ ቁጭ ብዬ የሚገርምሽ ልጅ ሆኜ በጣም ጥሩ የጸሎት ሕይወት ስለነበረኝ እለያለሁ አያለሁ። ሌባ የሚለውን ምልክታ ያለው ሰውየው ላይ እና አዳም ሌባ ነው ይለኛል እኮ ስለው በኢየሱስም ገስጽ ያለኝ። እሺ አይ ለማንኛውም ሌባም ሆኖ ወይም መዝሙሩን ያባዛው። በዛ መዝሙር ደግሞ በጣም ብዙ መከራ ይቻለው። የእናቴን ብር አለ እዛ ላይ እና ሰው ሁሉ በጣም እንዲ ከሚለኝ እንዲና እንዲ ያለ ከሚያስቸግረኝ በቃ ይውሰደውና ሌባም እኮ ቢሆን አባስቶ ወንጌል ይሁን እኔ አልፈልግም አልኩኝና ሰጠሁት። በቃ ሌባ ሆኖ ተገለጠ። ከዛ ሌባ ሰፈር የሐረር ልጅ ናት የያዘችው ሲዲው እንትኑ ካሴት የቴፕ ካሴት ነበር። እሱም በሳምሶናይቱን ስትይዝ ወደቀ ካሴቱ ስም ያለበት ሁሉ ነገር አግኝታ በሙሉ ወንጌል በኩል አጠር አድርጌ ለመናገር መዝሙሩን ሰጠችኝ። እሱን ይዤ መጣው እና እዚህ ጅጅጋ ህብረት ውስጥ የጅጅጋ ሰዎች ስላሉ እስቲ እንዲያባዙልኝ ብዬ ሲሞከር ጋዜጠኛ ዝናው ደነቀ አሁን የት እንዳለ አላውቅም፣ ለሱ ሰጣውት። እስቲ ስራላት አስተዋውቅላት የሆነ ነገር አድርግላት ብለውት ለሱ ሰጥቼው ደግሞ ሻይ ሲጠጣ ጠረጴዛ ውስጥ ሻይ እንትን በቀዳዳ ገብቶ እንትኑ ዳሜጅ አረገው። በሌላ በኩል ፈልጊ ተብሎ ደግሞ በሌላ በቃ እንደ አዲስ ሰርቸው አሁን በድጋሚ ሌባ ሳይሆን ሌባ ማለት አትቼም እንግዲህ በሰው በኩል ነው የመጣው መዝሙሩ። ወደ ውጭ ሀገር ሄዶ 300 ሲዲ አባዝቼ
ውጭ ሀገር ሄዱ። የት እንደገባስ ብንደውል አያነሳም ስልክ። በዛ ቀረ እና የመጣሁበት ምክንያት እሱ ነበር። በዚህ ምክንያት እንኳን ከዛ ከእናቴ ፊት ዞር አድርገኝ ጌታዊ በሆነ ምክንያት ብዬ ስጸልይ በቃ ውጪ ያለኝ ጌታ ውጪ ያለኝ ያችን ምክንያት አድርጌ መጣሁ። እዛች እህት ጋር እየኖርኩኝ ባለቤቴ ደግሞ የዛች እህት አካባቢ ነዋሪ ነው። ከልጇም ጋር ኳየር ነው ለሷ ልጅና በቃ በዛ ተቀራረብን። የእግዚአብሔር ሐሳብ ሆነና ወደ ጋብቻ መጣን። እያሳጠርኩኝ ያች እህት ታውቃለች። አሁን ያው ፕሮግራሙንም ስታየው ልታውቅ ትችላለች። በጣም ሰላማዊ በጣም መልካም ሰው ነው። ምን ወደሽለት ስታገቢው? በጣም መንፈሳዊ ሰው ነው ሰብልዬና በጣም በቃ እና ጌታ ደግሞ መሀላችን ነበረ እና እኔ ደግሞ በጣም ነው የምፈራው እንደዚህ ትዳር ውስጥ ገብቶ ሰው እንዲጎዳ ለሰው ሁሉ መከር ሰው ነኝና አይ እግዚአብሔር ይመስገን ጌታ ወይ በቃ አንተ እጅ ካለበት ደጋግሜ ጸልዬ ነው የወሰንኩት። እንግዲህ ከውሳኔ በኋላ ደግሞ የወደቀው ድንጋይ ልነግርሽ አልችልም። ግን እኔ ያኔ ልጅ ሆኜ የተማርኩት ሰልፍ ስለነበረ ያንን እየመዘዝኩ ነበር የምጠቀመው እስካሁን ድረስ እግዚአብሔር ይመስገን። እንደ ሰው ያምሻል ይቆረቁርሻል፣ ግን ወገን አለኝ ደጋፊ ምርኩዝ አለኝ ስትይ ታንሰራሪያለሽ፣ አትሞችም። የሆነ ጭራሽ ሊሆን ይችላል የተጎዳው እንጂ የሆነ እኔ ውስጤን ለማስነካት አልፈልግም። ለሰይጣን አታገኘኝም፣ በቃ አልሞትም በህይወት ኖራለሁ የሚለው ባንዲራ እኔ ጋር አለ። የጌታዬን ስራ አወራለሁ። በጣም ረጅም ብዙ የነገረኝ ስላለ ጌታ እሱን ነው እየጠራሁ እጄን ያዘኝ ጉልበቴ ሆይ እወድሃለሁ እያልኩ ከሱ ጋር እየተስማማው ከሰይጣን ጋር እየነገርኩት የሚነገረውን አለው። ሰው የመጀመሪያ ልጅሽን ወለድሽ ወይስ ከመወለድሽ በፊት ነው ሀፕን ያደረገው? ወለድኩኝ። ያው እንግዲህ እየወለድኩ ነው እየጠፋችብኝ ልጅቷ። እየወለድሽ ያለ በምጥምጥ ጊዜ ነው ወይስ ከተወለድሽ በኋላ? እያማጥኩ ነው የጠፋችው። በጣም ታሪኩ ትንሽ ስለሚከብደኝ እሱ ወደ እሱም ባልሄድ ጥሩ ነው። በጣም ከባድ ነው። ጥሩ ያልሆነ ነገር ነው የሆነው፣ መሆን የሌለበት ሆኖ እንግዲህ እግዚአብሔር ግን በሕክምና ስህተት ነው ወይ? አይ አይደለም፣ እንደው ይቅር ሰብልዬ ይቅር፣ እሱ ምዕራፍ ይቅር፣ ከባድ ነውና ምናልባት ሰውን የሚያስተምር ነገር ካለው? አይ የለውም። በጣም ነው ልቤ የተሰበረው። እንግዲህ ሰው ናፍቆቱን እንደማያገኝ ሰው ጌታ እሱን ሲፈልገው ሲያፈቅረው ከናፍቆቱ እንደሚለየው ነው የገባኝ። ዛጋ እኔ ያጠፋሁት የሄድኩበት ቦታ ለወልድበት የሄድኩበት ቦታ የእግዚአብሔር ሐሳብ ነው አይደለም፣ ልሂድ አልሂድ ብዬ አለመጠየቄ ትልቅ በደል ነው። ስለሱ በደሌ እግዚአብሔርን ይቅርታ ጠይቄ ተስማምቻለሁ። ዝም ብሎ የምታረጊው ያለ ፈቃድ የምትሄጁ ነገር አለ አይደል? እዛ ጋር እኔ ነኝ ያጠፋሁት ብዬ ራሴን አጽናንቼ እግዚአብሔርን በምህረት ጠይቄ ነው ድጋሚ ልጄን የወለድኩት። በጣም ከባድ ነው። በህይወቴ ላይ የተጣለ እንትን ነበረና ግን ልጄ አልፋ እኔ ነኝ የተረፍኩት። በጣም ነው ጌታን ያመሰግን። እግዚአብሔር ደግ ነው ሰብልዬ። ማረኝ ካሉት ይምራል። እኔ በቃ ያኔ ነው የተማርኩት። ትኖር ያለሽ በጣም ረጅም እድሜ ያጠግብሻለሁ ብለኸኝ ነበረ እንዳልሞት በቃ ማረኝ፣ እኔ በደለኛ ነኝ ስለው ነው ያነቃኝ። ልጄን ሲፈልጓት የለችም። የ4 ደቂቃ ልዩነት ነው ያጣዋትና አለች ቆንጆ ልጅሽ ምናምን ሲለኝ ዶክተሩ አይ ዶክተርዬ እግዚአብሔር ታማኝ ነው ማረኝ ስለው ማረኝ እኮ በቃ ደግ እንደሆነ ገብቶኛል። እኔ በጣም ብዙ ኖራለሁ። ቀጥሎ ደግሞ ልጅ ወልድ ባልወልድ እግዚአብሔር ለካ በጣም ታላቅ አምላክ ከሞት ያድናል ማለት ይሄ ምዕራፍ ነው ለካ። እኔ እኮ አላቅም ዝም ብዬ ነበር ምዘምረው አልኩት እና ዶክተሩ ሊከራከርልኝ ሊሟገት ሊፋረድልኝ ፈለገ። የሰው እጅ ስለሆነ ያለበት ጉዳዩ። እኔ ደግሞ አልፈለኩም። እኔ በጣም ነፍሴ ያሴት አድርጋለች። ላጣሁት ነገር አዝኛለሁ እና ግን እግዚአብሔር ቸርና መሐሪ ነው።
ጌታን እናመስግን ብዬ በዛ መውለጃዬ ስፍራ ላይ ጌታን አመስግኜ እልል አሜን ብዬ ተነስቼ ነው እንደገና ደግሞ አቤኔዘርን የወለድኩት። አቤኔዘር ማለት አሁን ያለው? አዎ እሱን ሊሰጠኝ ጌታ ልጅ ሰጥሻለሁ ሲለኝ ቻረ ችግር የለውም ብቻ እኔና አንተ በሰላም እኔ ካንተ መለየት አትሂድብኝ ከህይወቴ እንጂ ያልሄደ የለም። በጣም የናፈኩት ሴት ልጅ ነው። በጣም ሴት ልጅ ወድ ነበር። አሁን ደግሞ ሊያፈቅረኝ ሲፈልግ በወንድ ልጅ ነው የመጣው ጌታ እና ወይ ዶክተር ወንድ ነው ሴት አልኩኝ ይሄኛውን ስወልድ አረ ቻይና የመሰለ ወንድ ልጅ ሲለኝ ወይሱ ወይ ጌታ ደግ እኮ ነው ምን ነው ሲለኝ አይ ሴት ልጅ ነበር የምፈልገው። አረ ቻይና የቱ ነው አባቱ ቀይ ነው በርግጥ ልጅሽ ቆንጆ ነው በጣም ደስ ይላል አይዞሽ በቃ አለ። እስቲ በርግጥ ይው በደንብ ወንድ ነው ሴት ላለው በቃ አጽናናሻለሁ ስላለኝ ሴትም ቢሰጠኝ መስሎኝ ነበር። በቃ እንደኔ ጌታ እንዳንተ ጨካኝ አድርገኝ ባክለ ህይወቴ ወድሃለሁ ብዬ ቤቢን ሰጠኝና እንግዲህ ደግሞ ከሱ በኋላ ያው የሚዋደድ ጓደኛን ይሆን ነው እኔና ጌታ በጣም የተዋደድንበት ምዕራፍ ደግሞ ልጄ ነው። ከሱ ቀጥሎ ደግሞ እንደዛ ሆነ። እንደዛው አይነት ነገር ተከሰተ። ለሞለር ሲደርስ አይ አልደረስኩም የሶስተኛውን እና ግን በቃ አንዴ ልቤ ጨክኗል። ውስጥ የሆነ ነገር ገብቷል። ሰዎች እንዲህ ይሉኛል እንደዛ ይሉኛል እኔ አልሰማም። ምንድነው ይሄ ነገር ምንድነው ግን ይሉኛል ምን ይሆን እላቸዋለሁ። አይ ምንድነው እስቲ ራስሽን መርምሪ ምናልባት በዘር አለ እንደዚህ ያለ የለም በዘር እናቴ ቀጥታ ነው በተከታታይ ወለደችው። አረ እኔ ዘር አይመለከተኝም የኔ ዘር የታሰረው ላይኛው ላይ ነው። አሜን እስቲ ተውኝ ታዲያ ምንድነው ለዚህ ልጅ እንደዚህ በቃ በዛ መሀል መቃረን መጣ ከሱ ጋር ብዙም አለመግባባት። ክፉ ነው ለማለት አይደለም ይሄ ሸክም የሱ አይደለም እና ቶሎ መከራዬን ብሶቴን ማሸነፈው ነገሩን ወደ በጎ ነው የምቀይረው። የኔ ትከሻ በጣም ሰፊ ነው ማለት ነው እላለሁና ብቻዬን ሆኜም አቃለው ደግሞ መቶም ያየኛል ደግሞ እኔ ግን በቃ ከላይኛው ጋር ሰብልዬ በሌሊትና በጠዋት ቤቢሻ ከመጣ በኋላ ሄደ እሱ ቤት አይደለም ያለው በማከል ተጋጨን ሄደ እንደገና መጣ እንደገና ብቻ አለ አይደለ ምንም አላልኩም እኔ በርግጥ ሆዲ ብስሻል ይከፋሻል እንዲህ አይነት ነገር ሲሆንብሽ በጣም በሳጫለው በሐዘኔ ዙሪያ በደረሰብኝ ነገር እናገራለሁ በጣም ነው የምናገረው። እሱን መጀመሪያ መክረው ነበረ ተው እንደዚያ እላለሁና አልፎ በጣም ሲከብደኝ እናገራለሁ። ያው ተናገረች ክፉ ነገርና ምህረት ጠይቃለሁ ጌታን በቃ ዝም ማለት ከጀመርኩ ግን ቆየሁኝ። ዝም አልኩኝ። ልጁ አባት አለው። አባት ልጁን መጠየቅ መብቱ ነው። ጥሎ መሄድ መብቱ ነው። ሸክሙ ስላይደለም በህግ አይደለም በመንፈሳዊ ህግ በቃ ይሄ የኔ ነው። ልጁ ደግሞ በቃ በእሳት በሰማይ ላይ የሚሄድ ማሊዘው ልጅ ሲሆንብኝ እንዴት ነው የሚያደርገው? በጣም ይሮጣል፣ በጣም ይጮሃል፣ በጣም ያለቅሳል፣ ራሱን ይነጫል፣ ፊቱን ይዋጭራል። እኔን እንደሚመታኝ ታዩ ይመታሻል? አዎ አያውቀውም። በቃ ይሄ ነገር በቃ ለኔ የሆነ ነገር ነው። ብዙ ሰዎች ብዙ መላምት ብዙ ሊረዱኝ እውነት በትክክል በህጉ መሰረት እኮ ነው ሊረዱኝ ሲሉ አይመለከታችሁም እኔና ጌታ ተስማምተናል፣ አይዞሽ ከጎንሽ ነኝ፣ አሻግርሻለሁ፣ አሳልፍሻለሁ፣ አሜን። አንተ ከሄድክ ነው ብቻዬን የምቀረው፣ አንተ ካለ እኔ በጣም ብዙ ወገን አለኝ፣ እኔ ጀግና ነኝ፣ በጣም ጎበዝ ደፋር ነኝ። አንተ ካለ ከሌለ ግን ጎንባሳ ነኝ፣ ሰባራ ሰው ነኝ፣ አደራህን። ዘመድ የሆነ ሰው
መንገድ ላይ ሰላም ልል በጣም የቅርብ ዘመድ ጥሎኝ ሲሄድ ስለሰሙ የሆነብኝ ነገር አይ በቃ እኔ እዚህ ምድር ሰው አይደለሁም፣ በቃ እኔ ከሰው ጉዳይን ላንሳ፣ ዝምታ ይሻለኛል። እንደ ኢዮብ አፌን አፈር ውስጥ ጎረቤት ሲሸሽሽ ጓደኛ በጥሩ ጊዜ አንቺ እኮ ጥሩ ሰው ነበርሽ ግን ያሹ ሲሉኝ ጎሽ ዞር ብላ ለልጇ እንደተወጋች እየተወጋው አንጀቴ በቃ ውስጤ ያመመኝ አደገልኝ፣ ደረሰልኝ። ዛሬ ለማልቀስ ጠፋብኝ። በጣም ደረቴን ደቃ ነበር። ለሰዎች በጣም ጥሩ ልብስ ለብሼ እሷ በጣም እኮ ያልታወቀ ህይወት አላት፣ እሷን የሚረዳት ኤንጆ ነው ማዘር ትሬዛ ይሉኛል። ሰከንድ ሃንድ ልብስ ተኩሼ አጥቤ ልጄን አዘንጬ ነው የምወጣው። ለጠላቴም ስንፍና አልነግረውም፣ ለሰይጣንም ለሰው ለእግዚአብሔርም። ማን ይበሉት ኢየሱስን። የብቸኝ ስሙ እኮ የድሀ አደግ አባት የመበለት ዳኛ ከሆነ እኔ ድሀ አደግ ነኝ። ሰብልዬ እናቴ በዛ ጉስቁልና በዛ መንፈስ ስርዓት ውስጥ ሆና 2 አመት ትምህርት አቋርጬ የቀን ስራ እሰራ ነበር። በጣም በብዙ ረሃብ ነው ያሳለፍኩ። እናቴን ለመርዳት አመማትና የቀን ስራ ባሬ ላይ እሺ 10 ምናምን አመት እድሜ ሆኜ ቲኒ ይባላል እዛ ሀገር። በዚህ ሀገር በለስ ነው የሚሉት። በእንጨት ላይ ሚስማር ትመጪ እየወጋሽ አውርደሽ በቅጠል አራግፈሽ ትበያለሽ። እናቴ በጣም ስትጎዳ እሱን እያወረድኩኝ ለታናሽ እህቴ ለኔም ለመብላት ኑሮን ለማሸነፍ እናቴ በጣም አጎሳቁሎት በጣም ቆንጆ ጀግና የነበረች ሴት እንዴት እንዳሰቃያት ያንን እድገት ነው ያደግኩት። ለጌታ አለዋለሁ አንተ የድሀ አደግ አባት የመበለት ደግሞ ባል የሌላት የችግረኛዋ ረዳት ከሆንክ የኔ ነህ ማለት ነው። ተግባብተናል ያለዋለሁ ጌታንና ከቤቴ ካጠገቤ መሄድ የለብህ። ደግሞ ልብሴን አጥቤ ቆንጆ ሆኜ ነው የምጠብቅ። ሰውን ለማሳዘን ውይ እንዲሉልኝ ደረት እንዲመቱ ሰይጣን ደግሞ ከበሮ ይዞ እንዲጨፍር አልነግረው። የኔ ጌታ እኔን የድሀ አደጓን አባቱ ነኝ፣ የመበለቷ ዳኛው ነኝ እና የሰጠኸኝን ለማድረስ ዝግጁ ነኝ። የልጅነት አባቴ ነህ፣ አሁን ደግሞ ዳኛዬ ነህ እያልኩኝ ልጄን እሺ አይመስልም እና ሂዱ ወደ እሷ እንደዚህ ትሰጣቸዋለች። ደግሞ አላጣም። አሁንም ጎረቤቶቼ አንኳኩተው እንዲፈልገን ነበረ። አይዟችሁ ነገ እኮ መልካም ይሆናል፣ እስቲ ንገሪን እስቲ ምን አልሽ ይሉኛል። ነገ እንደዚህ እያልሽ ነው ልጅሽን ጸጥ ያሰኘሽው። ግቢ ውስጥ መብረቅ የሰማይ መብረቅ የሚጮህ ነው የሚመስለው። ኧረ ሞተ ልጁ ጮሆ ሞተ። ቶንሲል በወር 2 ጤና ጣቢያ ነኝ። ኧረ መላበይ ወይ ለቤተሰብ እንትንም ከሆነ ሂጂ ወደ ሀገርሽና መላበዩ። ለቸርችም የታለ ሄዳ ነው ይሉኛልና ከጧት እስከ ማታ ነበር የሚጮህ። ይጮሃል። በጣም መጥፎ ጩኸት። አዛብ ጎረቤቶች ናቸው ያሉ። 8 አመቴ ነው ቦሌ አራብሳ። ኧረ ልጁ ተሰቃየ። ሲወጣ ለባብሽው ቀን ለብሶ ዝንጥ ብሎ ይወጣል። ሌሊት ቀንም ይጮሃል፣ እጇ ላይ ይጮሃል።
ነገ አይጮህም ትንሽ ቀን ነው ጠብቁኝ። አረ ይሄው ስንት ጊዜው እኮ አመት አለፈሽ እኮ ቆይ ተረጋጉ። የእግዚአብሔር አመጣጥ ቀስ ብሎ ነው። እንዴት ነው የምንጭ ውሃ ቀስ እያለች እንዲ ወደ ላይ እንደምትፈስ የኔ አምላክ እንደ ሰሊሆም ውሃ ቀስ እያለ ወደ ቤቴ ይገባል። እየመጣ እኮ ነው ጌታ። ታዲያ ልጁ ሲሞት ነው የሚመጣው ሲሉኝ አመት ከምናምን ይሆናል እዛ ግቢ ከኖርኩ በኋላ ልጁ መለወጥ ጀመረ። እንግዲህ በቃ አያከተመ። ዝም ይላል ብለሽ ዝም አሰኝሹ ስንጠይቅሽ ነገ መልካም ይሆናል ስትይ እስቲ ዛሬ ለኛም ነገ መልካም ይሆናል በይን ይሉኛል። እና ጌታ ለያዘ ዳኛ ላረገው አባት ላረገው ነገ መልካም ይሆናል እያልኩኝ ዛሬ መልካሙን ቀን አይቻለሁ። ነገ ደግሞ ንጉስ ያለው አጠገብ እውነቴን ነው። እኔ ነኝ ያልኩት የወለድኩት እንደዚህ አምጬ በጣም ብዙ ስቃይቼ ያወጣሁት ልጄ እናቱ እኔ ነኝ ለልጁ ትንቢት የተናገርኩት። ሰው ብዙ ነው ያለው። ከዚህ በፊት ሞቷል ከሱም በኋላ ሞቷል ይሄም ሟች ነው ሲሉኝ የሚሞት ልጅ አይደለም ያስታውቃል። የሚሞት የጌታ የሆነ አይሞትም። ቢሞትም ደግሞ አይገርመኝም። እኔ የማይሞት አለ ከጎኔ ደግሞ አይሞትም። አይ እስቲ እናያለን ሲሉ 12 አመት አሁን ጀርባቸውን ሚደቃቸው ከመሬት ጋር የሚያዳፋቸው ጎረቤቶቼ እቅፍ አርጎ ሲስማቸው ወድሻለሁ ጌታ መልካም ነው እግዚአብሔር መልካም ነው ሲላቸው ደንግጠው እየሮጡ ፎጣቸውን ለብሰው በቃ ዝም በሉ የሷን አምላክ አትንኩ። በዚህ ላይ የባዕድ የሚያመልኩ ሰዎች ከጎኔ የሚሰሩት ስራ አንዳንድ ነገሮች ልነግርሽ አልችልም። ድራሹን የሚያጠፋ በህግም በፖሊስም እየሄድኩኝ በእግዚአብሔርም ህግ እየሄድኩኝ እውነቴን ነው የምልሽ እንደዚህ አጋጥሞኝ ነበር። የባዕድ አምልኮ የምታመልክ ሴት ይሄ ልጅ ማየት አልፈልግም ወገዋለሁ ገለዋለሁ አይ እናንተ እርዱኝ ብዬ ፖሊሶችም ያቆኛል የነሱ ነኝ በጩኸት ታወቃለሁ በልጁ በእነሱም ሄዳለሁ በጽድቅም በላይ እየሄድኩኝ ዛሬ ልጄ በቁመት እኮ በልጦኛል። ሰብልዬ የኔ እናት አይዞሽ ትኩር ብሎ እያየኝ ትዝ ይልሃል ድሮ እኮ አንተ ታስቸግር ነበር ዛሬ በጣም ሰላማዊ ሆንክ። ነገ ደግሞ አገር ሰላም ታደርጋለህ። ከኢትዮጵያ አንድ ቶማስ ኤዲሰን ትሆናለህ። የስዕል ታለንት አለው ሊስል ይፈልጋል። ባንዲራውን አስይዤ ነው የምነግረው። የኔ አንዱ ቀለም ነው ከአረንጓዴ ቢጫ ቀይ አንዱ ቀለም የኔ ልጅ ነው። የኔ ልጅ የሌለ ባንዲራ የለም ቤት። የኔ ልጅ ጀግና ኢትዮጵያዊ ነህ ግድ የለም ዛሬ ነው ነገ ሌላ ቀን ነው እያልኩኝ ዛሬ እንደርሰናል ሰብልዬ። አሁንም ነገ ላላየሁት ቀን የምናገረው አዲስ መልካም ነገር እንደሚሆን ለኔም ለአገሬም ለልጄም ለሁላችንም መመኘው ይሄን ነውና የወዘወዘው ሁሉ እንደማይጥል የቀጠቀጠ ሁሉ እንደማይሰብር ገብቶኛል። እኔ በህይወት መኖራችን እዚህ ጋር የመድረስሽ ሚስጥር ሳትቀጠቀጭ አይደለም ሳትመጪ አይደለም ግን ጀርባውን አሜን ብሎ ለመከራ ለሰጠ በተወደደ ሰዓት በመዳን ቀን አሜን ያለ ሰው አሜን ይሆንለታል። እኔ የመራኝ የተወደደ ቀንና የመዳን ቀን አለው እግዚአብሔር ውድ መንገድ አለው ለሰው ልጅ እና ደግሞ የመዳን ቀን አለ። በመዳኔ ቀን ነው ያዳነኝ በተወደደ መንገድ በተመረጠ መንገድ ነው ያስጌደኝ እና ራርቶልናል ሰብልዬ የራራልን አሜን ስላልን ነው። ዛሬም ለጌታ ነገር አሜን ለዲያብሎስ ነገር እምቢ አሻፈረኝ እያልን እሱ ሸኮና ነው የተፈቀደለት እኛ ራስ ነው በጣም ነው እኮ ምን በልጠው በዚህ እድሜ ሸኮና እንጂ ራስ ጋር መምጣት አይችልም። ዞር በልባክ እዚህ በታች ነው ያለው እዚህ ጋር መድረስ አትችልም። የኔ ልጅ ይሄ ደግሞ ያንተ አይደለም ይሄ ሚሞሪ የጌታ ነው እለዋለሁ። ይፎክርብኛል እለዋለሁ። እንዲሁ እንደ ተከራከርን ዛሬ ደርሰናልና ሰብልዬ እግዚአብሔር ይመስገን። እንደምናልባት ይሄንን ፕሮግራም የሚያዩ ሰዎች እንግዲህ ተመልካቾቼን የሚያለቀስኩኝ የህመምሽን ለመጋራት
ይከብዳል። እንደ እናት ያሳለፍሽው ደግሞ ጎዳና ቀላል አይደለምና በዚህ የህይወት ምዕራፍሽ ውስጥ አሁንም ልጅሽን የሚያገሽ ልጅሽ ያላንቺ እርዳታ እንግዲህ መንቀሳቀስ አይችልም፣ ያንቺ ድጋፍ ያስፈልገዋል። ስለዚህ እንደው አንቺ ስራ ላይ ደግሞ አይደለሽም ያለሽው። ስለዚህ ወገኖች በምን ከጎንሽ ቢቆሙ ተጠይቂያለሽ? እንድታገለግይም እንድትወጪም ምን መስራት ታስቢያለሽ? በምን እንደው ከጎንሽ የሚቆሙ ሰዎች ትፈልጊያለሽ? እኔ እስካሁን እንግዲህ በፊት ዳቦ ቆሎ አሽግ ነበር፣ እንጀራ መጋገር ነበር። ልጁ በጣም ኃይለኛ በሆነ ጊዜ ዘይት ውስጥ እሳት ውስጥ እየገባብኝ አቆምኩት፣ ተውኩት፣ እቃውንም ሸጥኩት። ያው ሲቸግረኝ እንደዛ አድርጌ አሁን ያው የሰው እጅ ነው ልጄንም እኔንም የሚያኖረው። አገለግላለሁ ባለሁበት ቤተክርስቲያን መሰረተ ክርስቶስ ይባላል፣ ወደ ሀያት አካባቢ። ልጁም እየተማረ አይደለም፣ አልገባም ትምህርት ቤት። ቢገባ ደስ ይለኛል። አሁንም ዛሬም እላለሁ፣ ሁሉ ጊዜ እላለሁ ለሰዎችም ላገኘሁትም ሰዎች ትምህርት ቤት ላላቸውም ለሌላቸውም ሊረዱኝ ያሰቡ ሰዎች ካሉ ልጄ ትምህርት ቤት ቢገባ ነው ይሰራለሁ። ሳይገባ ግን አሁን ደግሞ እያደገ ነው። ድሮስ ቆልፌበት ልጅ ሆኖ ተሸውደው ነበር። አሁን በጣም ስላወቀ ስቆልፍበት ይዘገንነዋል። ያው አታምኝም ልጁን ሙሉ ለሙሉ እንደዚህ ነው ለማለት ስለማይሆን ሌሎቹን ስለማይመስል ቢገባ ከጓደኞቹ ጋር ተሰልፎ ቢማር እላለሁ። እንደዛ ቢሆንለት እኔ ደግሞ ወደ ስራ አሁን የሆነ እንትን ጀምሬ ነበረ። የሚገርምሽ የዛሬ አመት ነው፣ አሁን 9-10 ወር እየሆነው ነው። እቺ 3x3 ኮንቴነር መንግስት የሚሰጠውን በአካል ጉዳተኛ በልጁ መታወቂያ ጀምሬ ቤተክርስቲያን ብር አበድራኝ የኮንቴነሩን መስሪያ በተወሰነ ወራት ክፍያ ትመልሻለሽ ስሪና ተለወጪ ብላ በጣም ስለሚወዱኝ የተባረኩ ሰዎች ናቸው። ያንን ሰጥተውኝ ቦታ ባለስልጣኗ ሰጥታኝ ፊት ላይ ነው የሚሆነው የአካል ጉዳተኛ ቦታ ተብሎ ልጁን ይዤ መስራት እንድችል አይሽ ያቺን ኮንቴነር መስራት ብጀምር ልጄን ጥሩ ትምህርት ቤት አስገባለሁ ብዬ ከጀመርኩ በኋላ ሌሎች ኃላፊዎች አፈረሱብኝ። የጀመርኩትን ኮንቴነር አፈረሱት። ለምን? ይሄ በእጅ የሚኬድ ነገር እሱ ነገር እኔ ደግሞ አይፈቅድም፣ ሃይማኖቴም ላደርገውም በጣም ይሰቀጥጥ ነው፣ አይሆንም። ወር ያህል ተሟገትኩኝ፣ ክፍለ ከተማ ከሰስኩኝ፣ አፈረሱብኝ ብዬ ክፍለ ከተማም ተከራከረ፣ አልሆነም። ብሩን ለቤተ ክርስቲያን ያጎደልኩትን ከየትም ቦታ ሞልቼ ብሩ ለቤተ ክርስቲያን መልሼ ቦታውን ወሰዱት። አሁን በድጋሚ ሌላ አለቆች ሲመረጡ እነዛ ከቦታው ተነስተው ሌሎቹ ደውለው ጠሩኝ። ሰብልዬ አሁን ጠሩኝና እባክህ እሺ ነው ያለኝ። እኔ ይሄ መታወቂያ ይዤ ነው የጀመርኩት፣ ልጄ እንደዚህ ነው አፍርሰውብኛል። አሁንም እንዴት ልታረጉኝ ነው? እኔ አሁን ብር መልሻለሁ ለቤተ ክርስቲያን፣ እንደገና መጠየቅም አልችልም። አሁን ደግሞ ያለችበት ቤተ ክርስቲያኗ ቦታ ለመግዛት ልመና ላይ ናት ብዬ ያልኩት ኃላፊውን የታል ልጁ አለኝ። ልጁን አሳየሁት። ከወረዳ 4 ወደ ወረዳ 6 ነው የተደራጀሁት። ከሌላ ወረዳ ነው የመጣሽው አለኝ። አው ጥሩ ቦታ እንዲሰጠው ለልጁ ትችያለሽ ሌላ ወረዳ መደራጀት። እንደዛ ነበረ። አሁንም እንደዛ ልታረጉኝ ትችላላችሁ። ለምን ጓጓለሁ? አሁን ብር የለኝም አልኩት። አይ ቢሆን ደስ ይለናል፣ ለማንኛውም ልንሰጥሽ ፈቃደኛ ነን። እኛ ከክፍለ ከተማ ሰምተዋል ኢንፎርሜሽኑን፣ የተጎዳውትን ጉዳት። እኔ ደግሞ ኦቲዝም ምናምን የሚሆኑ ልጆችን አንዳንዴ ኢንፎርሜሽን ወደ ክፍለ ከተማ አደርሳለሁ፣ ያቁኛል በደንብ እና ሰዎችም በጣም ስላዘኑ ልንሰጥሽ ዝግጁ ነን አለኝ። አሁን ከወር በፊት። ኦኬ። ስለዚህ ጥሩ ክስተት ነው ማለት ነው። ጥሩ ክስተት አለ። ስለዚህ ምን ያህል ገንዘብ ነው የሚያስፈልግሽ በዚህ ስራ ለመስራት? ወይ ከመቶ ምናምን በላይ ነው ሰብልዬ፣ 100 ምናምን ሺህ ብር ነው ኮንቴነር ለማቆም
እና አሁን ወደ ቤተ ክርስቲያን ልጠይቅ አልሄድም ግን እነሱ እዚህ ጋር አጓጉተውኛል ለእኛ እንሰጥሻለን ጥሩ ቦታ ላይ እንሰጥሻለን ጌታ መልካም ነው ደግሞ አንድ ሰው ያዘጋጃል ብያለሁኝ እግዚአብሔር ቁጭ አልኩኝ በቃ ወይኔ ያኔ እንደዛ ባያረጉ ይኖሩ አልኩና እግዚአብሔር አዋቂ ጌታ አዋቂ ነው እንግዲህ ተመሳሳይ ሰዓትም ሲሆን እግዚአብሔር አንድ ሰው በአሜን ቲቪ ላይ ያስነሳል ብያስባለሁ አሁን ያን ቦታ ቢሮአችን ክፍት ነው መተሽ መጠየቅ ትችያለሽ በልጁ እኛ ቦታውን ሰጥሻለን እኛ ሌላ ነን ሌላው ምዕራፍ አልፏል ታዩ በቃ ብለውኛል እኔ ግን ብር የለኝም አሁን እግዚአብሔር መልሻለሁ እነሱ ልጠይቅ በጣም ማፍርበት ሰዓት ነው እነሱ ደግሞ እየለመኑ ነው ሰው ቤተክርስቲያን ቦታ ይሊገዙ ጌታ መልካም ነው እግዚአብሔር ሰዎችን ያዘጋጃል ይሄ እግዚአብሔር ደግሞ ለባረከው ሰው በጣም ቀላል ነገር ነው ይሄንን ፕሮግራም የምትከታተሉ የአሜን ቤተሰቦች እንግዲህ ከዚህ ቀደም እንደምታደርጉት በጎነት ሸርነት ለእህታችን መልካምነትን በማድረግ ልጇን እንድታስተምር እንድታግዝ እግዚአብሔር ደግሞ በህይወቱ ያየውንም ደግሞ አገልግሎት እንድታገለግል መንገድ እንድትሆኑ በጌታ ፍቅር ጠይቃለሁኝ የባንክ አካውንቷን ስክሪን ላይ ያለው ነው እንግዲህ ያንቺን አካውንት እዚህ ላይ እናስቀምጣለን ስልክ ቁጥሯንም እናስቀምጥላችኋለን በመደወል አፕሪሺየት በማድረግ ከጎኗ በመቆም እንድታግዟት በጌታ ፍቅር እንጠይቃለን በመጨረሻ አንድ መዝሙር ዘምረሽ እንለያያለን መዝሙርም ጀምሬ አቁሜያለሁ ይሻለው እግዚአብሔር መልካም ነው ረቢና አውቄዋለሁ ብለሽኛ ረቢዬ አሁንም በዚህ ቲቪ ቅርታ ጠይቀዋለሁ ቀብድ ሰጥቼ አልጨረስኩም አመት አለፈው ምን ነው ሲለኝ ሁኔታዎች አልተስተካከሉም አይ ላንቺ ሙዚቃው ፌል አረገብሽ ጥሩ መዝሙር ነበረ ላንቺ በጣም እንተናላለኝ በቃ እንደዚህ ሆኖ ቀርቷል ጀምሬ እና እሱንም ይቅርታ ጠይቃለሁ ሊያዩ ስለሚችል ረቢ በጣም መልካም ልጅ ነበረ እየረዳኝ የነበረው ደህና እግዚአብሔር መልካም ነው በቃ እግዚአብሔር ደግ ነው ብያለሁ ሰብልዬ በራሱ ጊዜ መልካም ያደርጋል እጸልያለሁ በጣም አብዝቼ ደግሞ ሰሞኑን ስላገሬ አለክሳለሁ በጣም ነው ማለክሰው አገር ስላለ ቁጭ ብለናል እውነቴን ነው የምልሽና እኛ ሳንጮ ሳንጸልይ በሰላም አየር በሰላም መንገድ መሄድ እንደማንችል እኔ ገብቶኛል በጣም የሚያስጨው ጊዜ ላይ ነን ያለነው በዚህ አጋጣሚ መዝሙሩም ዘምረው ስላገሬ ይሁን ስለ ኢትዮጵያ ራሄል ልጆቿ ባለቁባት ጊዜ ብርቱ ጩኸት ነው ጮኸችው አይዞሽ ትጽናኛለሽ ለመጽናናትሽ ለፍጻሜሽ እኮ ተስፋ አለ ዝም በይ ብሎ ነው ያባበላት ጌታና ዛሬም ለኢትዮጵያ እኛ እያንዳንዳችን በዚህ ያለን ከጮህን ከጸለይን አይዞሽ የሚላት ከላይ አለ ለመሪዎቻችን ግዴታ መጮህ አለብን ከላይ ስለመጡ ተዛዙ ከላይ ነው ስልጣኑም መውረዱም መውጣቱም እኮ ከላይ ነው እና አብረን ከሌሎቹ ጋር እንዳንጮህ ግን እንደዮባ አፈር ውስጥ አድርገን ወደ ላይ ብንጮህ ለኛ መልካም ደህና ይሆናል እላለሁና እስቲ ዘምራለሁ ስለ ኢትዮጵያ 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 ሀገሬ አምላክ ይለመንሽ ልበል በመዝሙሬ ኢትዮጵያ 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 ሀገሬ አምላክ ይለመንሽ ልበል በመዝሙሬ ራሔል ስለ ልጆቿ አለቀሰች የለውምና ለመጽናናት እምቢ አለች አምራ አለቀሰች እግዚአብሔር እንዲያላት ቀርቦ ያባበላት ተስፋ ሲገባላት እግዚአብሔር እንዲያላት ቀርቦ ያባበላት ተስፋ ሲገባላት
ከጠላት ምድር ይመለሳሉ፣ ወደ ማደሪያቸው ይሰበሰባሉ። ከጠላት ምድር ይመለሳሉ፣ ወደ ማደሪያቸው ይሰበሰባሉ። ደስ ይላል በጣም ድምጽሽ። አንድ መዝሙር ዘምሪልና። የማንን መዝሙር ነው የምትወጂው? ሊልዬን ወዳታለሁ። እስቲ አንድ ደስ የሚልሽ መዝሙር ዘምሪ። ይህም በእግዚአብሔር ዓይን ቀላል ነው ቀላል፣ ይህም በእግዚአብሔር ዓይን ቀላል ነው። ኧረ በእግዚአብሔር ዓይን ቀላል ነው ቀላል፣ ይኸው በእግዚአብሔር ዓይን ቀላል ነው ቀላል ነው፣ ምንም ነው ቀላል ነው። የእሷን መዝሙር እየዘመርኩ ነው ያለው። የራስሽሳ ከመዘመርሻቸው የራስሽ አንድ መዝሙር? እሺ። አቤት አቤት የዋላ አንበሳ አይመስልም ወይ ጌታ ሲነሳ? ኧረ አቤት አቤት የዋላ አንበሳ አይመስልም ወይ ሕይወት ሲነሳ? ኧረ ተራራውን ዘለለው አበሳይን ሊያንከባልለው፣ ሕይወት ተራራውን ሲዘለው መከራይን ሊያንከባልለው። እሰይ 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 እሰይ። ኧረ ቀጥያ ደስ ይላል በጣም ድምጽሽ። ምንድነው ነገሩ ብለው ቢጠይቁኝ እግዚአብሔር የሰራው ነው የሚያሰምረኝ። ምንድነው ነገሩ ብለው ቢጠይቁኝ እግዚአብሔር የሰራው ነው የሚያሰምረኝ። እሰይ 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 እሰይ። እንዲህ ነው የቀጠልሽ በሆነ ደስ ይላል በጣም። አዝማችሁስ የመጨረሻ። ስለዚህ እንግዲህ አንቺ ሙዚቃውን ከጨረሽ አሜን ቲቪ ደግሞ አዲስ ስቱዲዮ ከዚህ በኋላ ይኖረናል። በዛ ቦታ ቀረጻ ልናረግልሽ እኔ ቃል ገባለሁ። ሶማሊኛውን ወይ እሺ እደርሳለሁ። ጌታ ሳይመጣማ መዘመሪያ ይቀርም። እኛ በቀረጻው ስፖንሰር እንሆንሻለን። አንቺ ሙዚቃውን ጨርሰሽ ነይ። እግዚአብሔር ደግሞ ሰዎች እንደሚያስነሳልሽ አብረውሽ የሚሰሩትን በጣም ቀድሰቸው ነው ፌል ያረጋው። ስለዚህ ዝማሬሽም ወደዚህ እንዲመጣ ይሄኛውም ጸጋ እንዲወጣ በስራም ደግሞ ተባርከሽ ደግሞ ለምስጋና እንደምንገናኝ እግዚአብሔር አንድ ሰው አስነስቶ በብዙ ድል እንደምንገናኝ አምናለሁ። ጌታ ኢየሱስ ክርስቶስ ይባርክሽ። ስለነበረን ቆይታ ተባረኪ። በጣም ነው የምወዳችሁ። አሜን። ደስ ብሎኛል እንዲህ ሆነሽ ስላየሁሽ ደስ ብሎኛል። ጌታ ይባረክ። እግዚአብሔር ይመስገን። ተመልካቾቻችን ከኛ ጋር አብራችሁን ስለቆያችሁ አመሰግናለሁ። እህታችንን ደግሞ በመደገፍ አብራችኋት በመቆም በሚያስፈልጋት ነገር በማገዝ የልጇን ትምህርት ቤት የቤት ኪራይ አይደል የቤት ኪራይ ያለብሽ የህይወት በራሱ ቤቱ እዳለው ነው መንግስት። አዎ ስለዚህ ይሄንን ወጪዎቿን ከቨር በማድረግ ከጎኗ በመቆም በጀመረችው ደግሞ የዝማሬ አገልግሎት እንድትቀጥል አለንልሽ የምትሉ አንድ ሰው ያስፈልጋል ማለት ነውና መጽሐፍ ቅዱስ ሲናገር ተርቤ ያላበላችሁኝም ታርዤ ያልጠየቃችሁኝም ማለት በእኛ መካከል ጌታን የሚወዱ ጌታን የሚያመልኩ ጌታን የሚከተሉ ሰዎች ጥቂቷን የኛን ድጋፍ ሲያስፈልጋቸው ከጎናቸው ልንቆምና ልንደግፋቸው አብረናቸው ልንሆን እንደሚገባ ይነግረናል ማለት ነው። በዚህ የህይወት ምዕራፍ ውስጥ በምታልፍ እናት ጋር አብራችሁ በመቆም አለውልሽ እንደምትሏት አምናለሁኝ። ስክሪን በምትመለከቱት ስልክ ቁጥር ደውሉላት፣ እኛ ጋም ደውሉልን፣ በቀጥታ እናገናኛችኋለን። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በጣም በሚያስገርም ሁኔታ ምን ተማርሽ ካልሽኝ አብረን ከነበርንበት ቆይታ ህይወት አንዳንድ ጊዜ ሁሌ መልካም አይደለም ሁሌ እንደ ስሙዝ አይደለም። ሁሌ መጽሐፍ ቅዱስ ለጻድቁ መልካም ይሆንልሃል በሉት ይላል። እኛ የተካፈልነው መልካምነት የክርስቶስ ኢየሱስ መልካምነት እኛ ህይወት ውስጥ አለ። በምድር ሳለን ግን መከራ አለብን። በምክር ሳለን ቻሌንጅ አለ።
ትላንትና እናትሽ ቤት ያለው መከራ ነበረ፣ እሱ ደግሞ ተቀይሮ እዚህ ጋር ደግሞ የከፈልሽው መከራ አለ። ከእናትሽ ቤት ለየት የሚያደርገው እዛ ኢየሱስ የለም፣ እዚህ ኢየሱስ አለ። ስለዚህ በመከራ ውስጥም በሐዘን ውስጥም በችግር ውስጥም ይመለካል የኛ ጌታ አይደለ? ያንን ነው የተማርኩት። ማለት ሁሌ ማጨብጨብ ላይሆን ይችላል፣ ሁሌ ምስጋና ላይሆን ይችላል፣ ያሰብነው ላይሳካ ይችላል። ግን በሁሉ እግዚአብሔር ልክ ነው። ደግሞ መጽሐፍ ቅዱስ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና ስትናገሪ እንግዲህ 10 ምናምን ዓመት እስከ 12 ዓመት ድረስ እየጸለይሽ እግዚአብሔርን እየለመንሽ ያ ሁሉ ጩኸት ቀርቶ ልጅሽም ደግሞ ቃ መስበር አንቺን መደብደብ ትቶ ወደዚህ ደግሞ ከመጣ ነገንም ደግሞ የሚቀይር ጌታ አለ። ስለዚህ እግዚአብሔር አጋንንት አይችለውም፣ የዘር ሐረግ የዘር ውርስ አይችለውም። በማንም ሰው ህይወት ውስጥ ደግሞ የሚፈጠር ነገር ነው አንቺ ህይወት ውስጥ የሚሆነው። ግን በዛ ውስጥ ጠንክረሽ ማገልገልሽ፣ ጌታን ይዘሽ መሄድሽ፣ ወደ ኋላ አለመመለስሽ ትልቅ ነገር ነው። እግዚአብሔር አምላክ ደግሞ ነገ መልካም እንደሚያደርግ አምናለሁ። እንዳልሽው ለልጅሽ እንደምትናገሪው የአፍ ቃል እኮ እግዚአብሔር ይፈጽመዋል። ስለዚህ ልጅሽ ተጽዕኖ ፈጣሪ ሰዓሊ ይሆናል፣ ያሰብሽው ይሆናል፣ እግዚአብሔር ያደርገዋል፣ መልካም ይሆናል። አግብቶ ወልዶ ታያለሽ፣ በእውነት ታያለሽ። የልጅ አይተሽ ጠግበሽ ጌታ ሆይ በዚህ በቃ ታያለሽ። ከዛ እግዚአብሔር ምን በር እንደሚከፍት አናውቅም። በሩ ይከፈትልሽ። እግዚአብሔር ካንቺ ጋር ይሆን። እግዚአብሔር አንድን ሰው ያስነሳልሽ፣ አንድ ሰው ይስጥሽ ጌታ እግዚአብሔርና እንደሚሰጥሽ ደግሞ አምናለሁኝ። ጌታ መልካም ነው። እምነትሽን አካፍለሽናል፣ ጥንካሬሽን ከእግዚአብሔር ጋር መሆን፣ በመከራ ውስጥ እግዚአብሔርን ይዞ መሄድ፣ የጠላትን ነገር አለመስማትን ተካፍያለሁና ጌታ ኢየሱስ ክርስቶስ ይባርክሽ። ተመልካቾቻችን እናንተም አብራችሁን ቆይታ ስላደረጋችሁ ከኛ ጋር የወንጌልን ስራ ስለሰራችሁ እናመሰግናለን። እህታችን ስለምታበረታቷት እናመሰግናለን። አሜን ቲቪን ሰብስክራይብ በማድረግ ለሌሎች ሼር በማድረግ ደግሞ ቤተሰቦቻችን እንድትሆኑ በጌታ ፍቅር ጠይቃለሁኝ። አሜን ቲቪ የወንጌል ድምጽ ነው። መልካም ጊዜ፣ መልካም ቆይታ።